ወይዘሮ ሜላት ለሀና ቦርሳውን ሰጠቻት። ሀና ምንድን ነው ብላ ጠየቀቻት። ይሄ የአንቺ ቦርሳ ነው፣ አባትሽ መጥተው ሰጥተውን ነው ሄዱ ስትል ደነገጠች። አባቴ መጥቶ ነበር ማለት ነው አለች። አዎ አባትሽ መጥቶ ቦርሳሽን ይዞ ነው የመጣው በማለት አናገረቻት። ሰላም ሰላም የቻናሌ ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ አቶ ኖላዊ ከዚህ በፊት ቦርሳውን ለወይዘሮ ሜላት ይዘው መጥተው ሰጥተዋቸው ነበር። ወይዘሮ ሜላት የሀና ቦርሳ እንደዚህ አይነት ቦርሳ ይዛ አላቅም፣ እንዲህ አይነት ቦርሳ አላት እንዴ በማለት አዎ ይሄ ቦርሳ የሷ ነው፣ ምናልባቸው አዲስ ገዝታ ሊሆን ይችላል በማለት ነበር የመለሱት። ወይዘሮ ሜላትም እሺ በቃ ምግብ ላምጣ ብላ ምግብ በልተው ተሰናበቱ። ቦርሳውን ቁጭ አድርጋ ውስጡ ምን እንዳለ በፍጹም አታውቅም፣ ግን ምንድን ቆጥራበት ነው እንደዚህ የሚከብደው እያለች ከራሷ ጋር ስታወራ ነበር። ነገር ግን ምንም አይነት ነገር ሳትገልጥ ቦርሳውን መልሳ ለሀና ሰጠቻት። ወይዘሮ ሜላት ይሄ ቦርሳ ያንቺ ነው አባትሽ አምጥተው ነው የሰጡሽ ስትላት ግራ ገብቷት ተቀበለቻት። ተምቹ የሰጣት ቦርሳ ምን ይሰራል እዚህ ግራ ነው የገባት። ምክንያቱም ይቀመጥልኝ ብሎ ነው የሰጣት አስታወሰች። ይህ ቦርሳ እኮ ተምቹ የሰጠኝ ነው በማለት ከራሷ ጋር እያወራች ለመሆኑ ለምንድን ነው እንዲህ የሚካበደው? ለግለጠው አለግለጠው እያለች ከራሷ ጋር ስትያያዝ ነበር። ወይዘሮ ባዩሽ ከእስር ቤት ልታወጣት ነው ወይዘሮ ሜላት ማንም የላትም በማለት አሴር ሀንዬ በሰራችው ስራ በጣም አዝኖባታል። አኩርፎ እለፋላት ሰላም ብሎ ብቻ ነው ያለፋት። እንደ በፊቱ የሚያጫውታት የሚስቃት አይደለም። ምክንያቱም ትምህርት ቤት ላድርስሽ አላት። አዝራን ስታገኝ ተመለስ ስላለችው በጣም ተናዷል። ወይዘሮ ሜላት አሁን ላይ ጓደኛዬ ናት ማንም የላትም፣ ስለዚህ ወደ እስር ቤት መሄድ አለብኝ ብላ ወደ እስር ቤት ሄደች። ወይዘሮ ባዩሽን ለማስፈታት ዋስ ለመሆን ለራሷ ቃል ገብታ በፖሊሶች እንድትፈታ አደረገች። ውጭ ሆና ነገሮችን ልትከታተል እና ከሀገር እንዳትወጣ ታግዳ ወይዘሮ ባዩሽ መልሳ ተፈታች። የወይዘሮ ሜላት ሁኔታ ግራ የሚያጋባ ነው። አቶ ኖላዊ ምን አስነክታሽ ነው? ላንቺ እኮ የምትገባሽ ሴት አይደለችም። ምን እንዳስነካችሽ ባላቅም፣ ነገር ግን ያጠፋችው ጥፋት ለቅጣቷ የሚሆን ነው ሲሉ አቶ ኖላዊ ተናገሩ። ግራም ቢገባው ነው አቶ ኖላዊ ይህን የተናገሩት። ወይዘሮ ሜላት እስር ቤት ድረስ የመሄዷ ጉዳይ ግራ ቢያጋባም ሀና ይህን ስትሰማ ግን እናቴ ከአንቺ ምንም አላውቅም፣ ነገር ግን በዚህ ልክ እንደዚህ አይነት የዋህ ትሆኛለሽ ብዬ አስቤ አላውቅም። ሰው የገደለን ሰው እንዲህ አድርጎ ነፃ ለማውጣት መሞከር ምንድን ነው ስትላት፣ እኔ ስለዛ ምንም አያገባኝም፣ ነገር ግን ወይዘሮ ባዩሽ ጋር መልካም መጥፎም አሳልፈናል፣ በጣም ብዙ መስዋዕት ከፍላልኛለች ስትል ተናገረች። ነገር ግን እኮ ልጅሽን ልትገልብሽ የሞከረች እንዲሁም ቤተሰቦችሽን ልበትን የሞከረች ናት። እኔ የትኛው መስዋዕት እንደሆነ ባይገባኝም፣ ነገር ግን በዚህ ልክ የዋህ መሆን የለብሽም አለቻት። አሴር ከሀና ራቅ አለ። ሀና ልታናገረው ፈለገች። ምን ሆነህ ነው ብትለውም ምንም እንዳልሆነና ምንም እንዳልተፈጠረ ነገር እኔ እኮ አውቃለሁ ብትለው በፍጹም ብሎ ደህና ዋይ ብሏት ሄደ። ሀንዬ ግራ ገባት። እንዴ ይሄ ልጅ ምን እየሆነ ነው? ምን እየሆነ ባላውቅም ነገር ግን የተቀየመኝ ይመስለኛል። ምን አስቀይሜ ይሆን እያለች ከራሷ ጋር ማውራት ጀመረች። እርግብ ቦርሳውን በቶሎ ማምጣት አለብህ ባለችው መሰረት ተምቹ ወደ እነ ሀና ቤት ሄዶ ነበር። ሀና ቦርሳውን የት ነው ሲላት፣ ቦርሳው ትናንት አባዬ የኔ ቦርሳ መስሎት ቤት ወስዶታል፣ እነ ወይዘሮ ሜላት ቤት ነው ያለው፣ እጄ አመጣልሃለሁ ነገ አለችው። እሱም እሺ የኔ ቦርሳ መስሎት ቦርሳዋን ትታ ሄዳለች ብሎ ይዞ መጥቶ ከእናቴ ሰጥቷት ነበር። እናቴ ሰታኝ እዛ ባማን አስቀምጨዋለሁ፣ ሄጄ ነገ አመጣልሃለሁ አለችው። ጉዲህ ቦርሳ ከዛ ቤት ከዚህ ቤት አበዛሳ እግር አለው እንዴ እያለ መናገር ጀመረ። ምንድን ነው ግን እዚህ ቦርሳ ውስጥ ያለው? በጣም እኮ ነው የሚካበደው አለችው። እኔም አላውቅም ብቻ ቦርሳው ያስፈልገኛል፣ ቦርሳውን እንድታመጭልኝ እፈልጋለሁ በማለት ተምቹ ነገራት። እሺ ምንም ችግር የለውም ቦርሳውን
ይዤ እመጣለሁ በማለት ወይዘሮ ሜላትን አናግራታለሁ። ምክንያቱም ቦርሳውን አባቴ ነው የሰጠኝ፣ እኔ ግን እማቀው አልነበረኝም። በኋላ አስታወስኩት አንተ የሰጠኝ ቦርሳ መሆኑን በማለት መለሰችለት። ከእርግብ ጋር ተመልሶ እርግብን አናገራት። ሌላ ቦታ ቤት ሲቀይሩ ይዘውት ሄደዋል። ነገ ሂጅ አመጣልሃለሁ፣ ቦርሳውን ነገ ሂጅ አመጣልሃለሁ አለችኝ አላት። እንዴ ይሄ ቦርሳ ለመሆኑ ከዛ ቤት ከዚህ ቤት አበዛሳ? ምን እየሆንክ ነው? ቦርሳ እንፈልጋለሁ፣ አሁኑ ቶሎ አምጪ በላት በማለት ጮኸችበት። እዚህ ቦርሳ ውስጥ ምንድን ነው ያለው? ለምንድን ነው ማትናገሪው? በማለት ተምቹ ተናገረ። እባክህን ተውኝ፣ ቦርሳውን ነው የምፈልገው በማለት ተናደደች። አሴር በጣም ተግዞ አየው ተምቹን። ተምቹ በጣም አዘነ። ምን ሆነህ ነው እንደዚህ የተገዝከው? በሰላም ነው ግን በማለት ለማናገር ሞከረ። ነገር ግን አሴር እባክህን ተወኝ፣ ምንም ነገር ማናገር አልፈልግም። እኔ እኮ ጓደኛ ነኝ። እኔ ተወኝ ስልህ አንተ ግን አልተውከኝም፣ እየተከተልክ ከኔ ጋር ነበርክ። ስለዚህ እውነቱን ልትነግረኝ ይገባል። ምን እንደሆንክ ንገረኝ በማለት አናገረው። አሴርም በጣም ተንፍሶ ትንፋሹ እስከሚቋረጥ ድረስ እንዲህ ብሎ ነገረው። ሀናን ወደ ትምህርት ቤት እየሸኘኋት ነበር። እሷም ሸኜ ብላ ደስ ብሏት ነበር። እያወራን እየተጫወትን ባለን ቅጽበት ነበር በመሀል አንድ ልጅ ጸጉሩ ጨብረር ያለ መጥቶ ሰላም አላት። ከዚያ በኋላ አንተ ተመለስ ከዚህ፣ እሱ ይሸኘኛል ብሎ አቅፎ ይዟት ሄደ በማለት ሲነግረው ተምቹ በጣም ሳቀ። ምን አሳቀህ? ምን የሚያስቅ ነገር አለው? እኔም እኮ አልነግረህም ብዬ ነበር፣ አንተ ስለ ኮተኮትከኝ ነው። ሲጀመር አንተ አትረዳኝም በማለት ከተምቹ ጋር ተጣሉ። በመሀል አንተ ፍቅርህን ሳትገልጽ ሌላው ነጠቀህ ማለት ነው። ይሄ ደግሞ ከባድ ነገር ነው። ሁሌም ምልህ ነበር፣ ንገራት ብዬህ ነበር። አሁንም ይሄ ልጅ ጠጋ ጠጋ ያለው ከሷ ፍቅር ይዞት ይሆናል በማለት ነገረው። ይህ ማለት ፍቅረኛው ነው ማለት ነው በማለት ነገረው። አይ ፍቅረኛው አይመስለኝም፣ ግን ቢሆንም ያለውን ነገር እናጣራለን። ነገር ግን አንተ አትጨነቅ፣ ቢሆንም ፍቅርህን ልትገልጽላት ይገባል። እንደውም በእያንዳንዱ ነገር አብረሃት ሆነህ እንደምንም ፍቅርህን ልትገልጽላት ይገባል በማለት ተምቹ ምክሩን አስተላለፈ። ሲጀመር ሳገኛት እኮ ነው እሷ ከትምህርት ቤት እናቷ ቤት ከዛ እንጂ እንደ በፊቱ አይደለችም። ምንም ማግኘት አልቻልኩም። ምንም ይሁን ምንም እሷን እንደምንም አመቻችተህ አግኝተህ ፍቅርህን ልትገልጽላት ይገባል አለው። አቶ መስፍን የሀና አባት አሴርን ስራ ቀጠረው። አሁን ስራ ተቀጥሬያለሁ፣ እዛ ቢያንስ አገኛታለሁ፣ ሁሌ ለማግኘት ይመቸኛል አለ።